እስቲ ፈሳች አያፈሰው ዝም በይ አያፈሰው ጀክራቢ ታነሽ እንዴ ለሰው ልጅ ይዞ አይመጣም ፈጣሪ ሆይ የድንግል ማርያም ልጅ ኢየሱስ ክርስቶስ እኔንም ሆነ ከቤተሰብ ይሄንን ጉድ ሳታሳይ እንደው በሰዓቱ ገላግለኝ። ፈጣሪ ሆይ ሴት መሆናችን የምንጠላበት ዘመን ላይ ደረስን። እግዚኦ መሐረነ ክርስቶስ። እኔ ጽግሻ የፈለገ በወድሽም እንዲህ አይነቱን ተግባር ግን ልደግፍሽ ስለማልችል ዛሬ ከነጓደኞችሽ ይሄድብሻለሁ። ለዚህ ነው ፌዴራል ፖሊስን ወደ ዩቲዩብ መንደር ናልን የምንለው። ራቁት መሄድ ዘመናዊነት የሚመስላችሁ፣ ራቁት መሄድ መሰልጠን የሚመስላችሁ በሙሉ የእናቴ ልጅ ብትሆን ከመናገር ወደ ኋላ አልልም። እግዚአብሔር አምላክ የተመሰገነ ይሁን። ቤተሰቤም ትንሽ ነው። ከዛ ውስጥም እስካሁን ድረስ አብዶ እርቃኑን የሄደ ሰው የለም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንዲሰጡኝ እያልኩኝ ዛሬ የምናገረው ንግግር ልብ ብላችሁ እንዲሰሙኝ፣ ሲቀጥል ደግሞ የምናገረውን ንግግር ልብ ብሎ የሰማኝ ሰው የተሰማውን አስተያየት እንዲጽፍልኝም እፈልጋለሁ። በመጀመሪያ የሰራችሁት ቪዲዮ ካለባበሱ ተዉትና ልጅቷን አስገብታችሁ የምታሳዩት ነገር በሙሉ ትውልድን የሚገድል ነው። ምንድነው የምታስተምሯት? ገና ይች ብቅ ያላለች ምንም ጡቷን ጠብታ ያልጨረሰች ልጅ ማለት ነው። ምንድነው የምታስተምሩት? ጽጌኔ ከእናንተ ይህን አልጠብቅም የእውነት በጣም ነው የምወድሽ። በጣም ጠንካራ ነሽ፣ በጣም ጎበዝ ነሽ። ያለፈውን አትርሺ ጽጌ፣ እውነቴን ነው የምነግርሽ። ሰው ሁሉ የሚወድሽ በጀግነትሽ በጥንካሬሽ ነው። ራቁትሽን ስለሄድሽ ዘመናዊነት የለም። እኔ ስለሌሎች ተይው። አንቺን ግን በጣም ስለምወድሽ በጣም ስለምቀርብሽ እነግርሻለሁኝ። ይሄ በጣም ስህተት ነው እንዴ! እኛ እኮ ሴቶች እኮ የምንታወቀው ጎዝጎዝ ባለ ቀሚሳችን እኮ ነው። እንደው መቼም ጎዝጎዝ ያለ ቀሚስ መቼስ ፋራ መስሎ ከታያችሁ ደግሞ ምን አለበት ሰውነታችሁን ሸፈን የሚያደርግ ልብስ ብንለብሱ፣ ሱሪ ብንለብሱ፣ ሌላ ሌላ ነገር። ምን ጉድ ነው ይሄ? ይሄ ምንድን ነው? ራቁት መሄድ ይሄ አሁን ቲሸርት ነው ቀሚስ ነው ወገን? ምንድን ነው? ትውልዱ ወዴት እየሄደ ነው? ኢቨን ከሃይማኖት ጋር የምታያይዙት ሰዎች ኦርቶዶክስ እኮ እንደዚህ ልበሱ ብላ አይደለም። ማህተብ አንገታቸው ላይ ስላንጠለጠሉ ብቻ ስለ ሃይማኖታቸው ምንነት ሳያውቁ ስላደረጉ ብቻ ኦርቶዶክስ ራቁት መሄድ ትፈቅዳለች ብሎ የሚያስቡ ብዙ ሌላ እምነቶች አሉ። እዚህ ውስጥ በጣም ብዙ ሙስሊም እህቶቼን አየሁኝ። አልሐምዱሊላ ሙስሊም ላረከኝ ይላል። እነሱ ልክ ናቸው። ምክንያቱም ስለ ሃይማኖታቸው እንጂ ስለኛ ሃይማኖት ስለማያውቁም ስለማይመለከታቸውም። አሁን ላይ ግን የኛ ልጆች ናቸው ሃይማኖታችን ዝቅ እንዲልና እንዲወርድ እያደረጋቸው ያላችሁት። ምንድን ነው? ምን እየሆናችሁ ነው ያላችሁት እንዴ? በቃ ማህተባችሁን አውልቁና ሄዱ። እንደዚህ ካላችሁ የኛ ሃይማኖት እመቤታችንን መስላችሁ ነው መኖር ያለባችሁ። ከሷም እንደው ካልቻላችሁ መቼም በምግባር ሳይሆን ያለባበሷን ምግባርማ ማናድሉን የሷን የኛ መጽሐፍ ቅዱስ የቱ ጋ ነው ራቁታችሁን ሂዱ ብሎ የተጻፈው? አውጥታችሁ አሳዩኝ። ለምንድነው ትውልድ የምታበላሹት? ለምንድነው በሃይማኖታችን ስድብና እንትን እንዲያደርብን የምታደርጉት? እኛም እኮ የተፈቀደልን ተሸፋፍለን በቃ ስርዓታዊ አለባበስ እንዲኖረን ነው። ይህ የሴጣን ጥፍር፣ የፈረስ ጭራ ወይ የሞተ ሰው ቻይና ጸጉር፣ የምትቀጣጥሉት ነገር በሙሉ በኦርቶዶክስ ተፈቅዶ አይደለም። ሰዎች በድፍረት የሚያመጡት ነው። በቃ ኦርቶዶክስ ፈቅድ አይደለም። ሌሎች እምነት እንድታቆልን የምንፈልገው ነገር ይሄ ግለሰብን እንጂ ሃይማኖትን አይወክልም። ምንም ብትሉ አልፈርድባችሁም። እናንተ ግን ማወቅ ስላለባችሁ እንድታውቁት ስለምፈልግ ነው። ምን ጉድ ናችሁ? ምንድን ናችሁ እንዴ? ተመለሱ፣ ወደ ራሳችሁ ወደ ልቦናችሁ ተመለሱ። ሎቱ ስብሐት እግዚኦ መሐረነ ክርስቶስ። ይሄ ምንም አያስቅም። እየሳቃችሁ ቪዲዮ ላይ ኮሜንት የጻፋችሁ እናንተ ራሳችሁ ገደል ሰዳጅ ናችሁ። አትሳቁ። እያለቀሳችሁ ፖስት ጻፉ። ሴት ልጅ መሆኔን ጠላሁ። እኔ እንደዚህ አይነቶቹን እያየሁኝ ምን ጉድ ነው እንዴ?
ይሄ እኮ በቤታችን ለባላችን እንኳን ልናደርገው የማይገባ አለባበስ ነው አይደለም። በአደባባይ ቲሸርት ለብሶ ሊወጣን ይሄንን ቀሚስ ነው ብዬ አልጠራም። ሲጀመር ቲሸርት ነው ይሄ፣ ያጥርብኛል እኔ ለቲሸርት ራሱ። ሁሉ ነገራችሁ አርቲ፣ ከራስ ፀጉራችሁ እስከ ጥፍራችሁ ድረስ አርቲ እኮ ናችሁ። ሁሉ ነገራችሁ አርቲ። አፈር ነን እኛ፣ አፈር መሆናችን ደግሞ አትርሱ። ነገ ለአንተ ነፍስ ታስረን ተገንዘን ይችን ምድር ትተናት እንሄዳለን። ይሄ እንዲህ አሁን ገላልጣችሁ ለህዝብ የምታሳዩት ገላችሁ አፈር ነው። ወደ ራሳችሁ ተመለሱ። በጣም ነው ያዘንኩት የእውነትን ይሄን ቪዲዮ ሳየው ማለት ነው። ጥሩ ነገር ያለው መስሎኝ ስገባ ሌላ ታሪክ። ቪዲዮውን ማየትም መስማትም አልፈለግኩም እኔ፣ ምክንያቱም ምንም የሚያስተምር ነገርም ሆነ የሚያስቅ ነገር የለውም። በቃ ሁሌ ነው። እኔ በነገራችን ላይ ጽጌን በየቪዲዮ ካያችሁ በኮሜንት በሉ በራሴ ቪዲዮ በሉ ሳልናገራት ቀርቼ አላውቅም እንደዚህ በመጣ ይዛት። የዛሬው ግን በጣም ባሰ። ለምብርቷ ሲገርመኝ ጭራሽ ቲሸርት አድርገው መጡ ጠቅላላ ከታች። እና ይሄን እያያችሁ ዛሬም ትደግፋላችሁ፣ ይሄን ታጨበጭባላችሁ። አንድ ፊቱ ለምን ፓንት ለብሶ አይወጡም? እና ያቺ አዋርድ ላይ ለብሳ የመጣች ብቻ ለምን ተቀጣይ? በየቤቱ እንደዚህ እየዞርክ ቅጠልን። ፌዴራል ፖሊስ ህግ አስከባሪ ነኝ ካልክ ኢትዮጵያዊነትን የማይወክል አለባበስ የሚለብሱትን በሙሉ እያስገባ እየሰበሰብክ ሰርልን። በቃ ህግ መውጣት አለበት ካለ በማንኛውም ነገር። ለወቱ ስብሐት ማስተዋል ውስጠን። ሌላው ነገር ህፃን ልጅ በዚህ መልክ እናንተ ራቁታችሁን ሆናችሁ እያየች አድጋ ነገ ምንድን ነው የምትሆነው? ይች ልጅ ምንድን ነው የምትመስለው? ምንድን ነው የምትሆነው? ምን ማለት ምን አይነት ልጅ ነው የሚወጣት? የእናንተ ረጅም የሚሆን ነው የሚወጣ። በእርግጠኝነት የእናንተ ረጅም ይሆናል። ለእሷ ደግሞ ወደፊት ኖ ይሄ ትክክል አይደለም። ኮሜንታተሮች ራሱ እያስተዋላችሁ ጻፉ። ሰው ገደል ሲገባ አትሳቁ፣ ሰው ጉድጓድ ሲገባ አትሳቁ። አያስቅም። እኔ ምንም አሁን በዚህ ቪዲዮ ላይ ምንም የሚያዝናና ነገር አላየሁበትም። የሚያስተምርም የለውም የሚያዝናናም ነገር የለውም። በጣም ነው የሚያስጠላው። እንዴ ልጆችን እኮ በአሁኑ ሰዓት ሰይጣናዊ ምግባር እንዲኖራቸው የምናደርገው እኛው ራሳችን ነን። ይሄን እያዩ ከፍ ስትል ምንድን ነች ልጅ የምትሆነው? በቃ የእነሱ መሰል ምንም ለውጥ አያመጣም። አውቃለሁ ጽጌ ጎበዝ ናት፣ የስራ ሰው ናት፣ ጠንካራ ናት። ራሷን ለመለወጥ ያደረገችባቸው ነገሮች መንገዶችን ሁሉ እረዳለሁ። ሌሎቹም ይሄ ማንነት ሊኖራቸው ይችላል። ግን ደግሞ ሰው ከላያችሁ ያለውን አይቶ ነው ወደ ውስጣችሁ የሚገባው። ከላያችሁ ያለውን ነገር ማስተካከል አለባችሁ። ያን የመሳሰል አበሻ ቀሚስ እየሰራሽ ለህዝብ እየሰጠሽ አንቺ ራቁትሽን ስትሄጂ አይከብድም ጽጌ? አይከብድም? ይከብዳል። በጣምም ያስጠላል። ሰውን ስለወደድኩት ብቻ አለባብሼው አልፋለሁ ልላችሁ አልችልም። በዚህ ኮሜንት መታችሁ አንድ ነገር እንዳትሉ። እንዲህ አይነት ቦታም ስታገኙ ደግሞ በተለይ ኦርቶዶክሳውያን ሆናችሁ ይህን ቪዲዮ የኔ ቀበጥ የኔ ቅንጥስ ምንጥስ እያላችሁ የምጽፉ ሰዎች ቅምጥልጥል ሊያርጋችሁ። ሃይማኖታችሁን ክብር እንዳልሰጣችሁ ወቁ። በሌላ ሰው የራሳችሁ ሃይማኖት ቢሰደብ ልትናደዱ አይገባም፣ ትክክል ስላልሆነ። በጣም ሲጀመር ያስጠላል እንደዚህ አይነት ነገር። እንዲያስተውሉ። ወዴት እየሄድን ነው? ለማንኛውም ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ተጫኑ። ሀሳባችሁንም አስቀምጡ። መልካም ጊዜ። ቻው ቻው።